አንተም እንዴት ተቀበልካቸው አላቀማብሽ ከዚህ በኋላ መሞኒት አለብን ብለህ ታስባለህ አስፈላጊ አይደለም ከሩታ አንደበት ኤፍሬም አንደበት ይቅርታ ተብሎ መጠየቁ ራሱ ሌላ ነገር እንዲያስብ ነው የሚያደርገኝ እኔ ምክንያቱም ልክ ነሽ እኮ ግን አይልሽ አንድ ነገር እኛ ያልተረዳሽን ነገር ከሆነሽ ልክ ነሽ ምክንያቱም ብዙ ጊዜ እንደዚህ አይነት ነገራቶች ተፈጥሮ ብዙ ጊዜ ይቅርታ ጠይቀናል ልክ ነሽ እኔም ዛሬ ይቅርታ ስጠይቅ በጣም እየደበረኝ ነው እንደዚህ ይቅርታን ባታደርግልኝ ኖርማል ችግር ነው መረዳሻለሁ ግን ደግሞ ማሰብ ያለብሽ ነገር አንድ ነገር ያው እኛ ያ ነገር ያደረግነው ፈልገን አይደለም በመጀመሪያ ደረጃ ተብሻል ያ ነገር ያደረግነው ፈልገን እናንተን ለመጉዳት እናንተ ይሄን ነገር እንድትሆኑ ሆን ብለን ያደረግነው ነገር የለም በመጀመሪያ ደረጃ እና ደግሞ ስላደረጋችሁልን ነገር እናንተ ኦሬዲ ያሳስራችሁ ነበር ስለዚህ ክሱ አነሳችሁልን ለዛ ነገር እናመሰግናችሁና ካሁን በኋላ ይቅርታ ተጠያይቀን ውስጣችሁ ላይ ምንም አይነት ነገር ቂም እንዳይኖር እኛ ጋር ምንም አይነት ቂም እንዳይኖር በቃ ማለት ብዙ ጊዜ እኔንም ይቅርታ ለመጠየቅ ሞክራለሁ የሆነ ነገር ታጠፋና ነገ እኔም ሆነ አብርሃም ይቅርታችሁ እንደምንቀበል ስለምታስቡ የሆነ ነገር ለመፍጠር ሁላችሁም ሬዲ ትሆናላችሁ ከማንም በላይ አብርሃም ያንተን ነው ማውራት የምፈልገው ከዚህ በኋላ የነሱን ይቅርታ መቀበል አለብን ብዬ አላስብም ምክንያቱም እነሱ እኛን መቀመቅ ውስጥ ለመክተት መቀመቅ ከታችኋለሁ እስር ቤት የሆነ ነገር ባላደረግነው ነገር እንደዛ ሲወቅሱን የነበሩ ሰዎች እኛ ግን እነሱ ላይ ምንም ያደረግነው ነገር የለም አንድ ነገር መግዛት አንድ ስቴፕ አይደለም ስለዚህ ብታም ብትሆኚ አሁን ይቅርታ ስትጠይቂ ከዚህ በፊት እኔና ቡዜ አስታርቃን እንደዛው አይነት ነገር ያያዩብሽ ያለው ሶ እምነት የለኝም ይቅርታ መጠየቃችሁ አስፈላጊ አይደለም ከቻለፈው ነገር የተገኘም ልናነሳ አይደለም የመጣ ነው እንደርስባችኋለን እንደራረሳለን ልንላችሁም አይደለም የመጣ ነው ገባሽ ሲቀጥል ደግሞ አሁንም ቢሆን ያልተረዳሽው ነገር ቢኖር በዛም ታይም ያደረኩት ነገር ማንኛውም ሰው ሊያደርገው የሚችለው ነገር ነው ምክንያቱም ካለፈው ነገር ያተረዳውትም ያየውትም እንዲሁም ደግሞ ያ ነገር ከመፈጠሩ አንድ ቀን በፊት ቤቴ ውስጥ የተፈጠረው ነገር ስለማስብ ነው አንቺም ብትሆኚ በእርግጠኝነት በኔ ቦታ ብትሆኚ የምታደርጊው ነገር ነው ይሄ ገባሽ ሶ ለምን ይሄ ተፈጠረ ለምን ያ ሆነ ለምን ይሄ ሆነ መባባላችን አሁን ላይ አስፈላጊ ነው ብዬ አላምንም ሲቀጥል ደግሞ እናንተ ጥፋት አላጠፋችሁ ማለት አይደለም እዛች ጋር እኛ እንደዛ ስላደረግንና ዛሬ ላይ ይቅርታ ስለጠየቅን ከዚህ በፊት እናንተ ጥፋት አላጠፋችሁ ማለት አይደለም ጥፋት አጥፍታችሁ እኔም ብዙ ጊዜ ከሰሻችሁ ከሴና ያነሳውበት ነገር አለ ምንም ሽምግልና ምንም አይነት ነገር ሳይፈጠር ማለት ነው ሽማግሌ ይዤ ሳትመጣ እናንተ ሽማግሌ እኔ ጋር እዛችሁ ሳትመጡ ይቅርታ ምናምን ሳትሉኝ የእናንተን ክስ ያነሳውበት ጉዳይ አለ ይሄንን ማስታወስ አለብሽ እናንተን ሌላ ነገር ውስጥ መክተት በፈልግ ማኖሮ በጣም ብዙ ጉዳዮች እኛን የሚያደራርሰን ነገር ነበር አይ ቲንክ የራሳሽው ይመስለኛል አሁን ስለዛ ማውራትም አልፈልግም አሁን የመጣ ነው ማለት ነው ነገር ማውራት ፈልግ አይደለም ዛሬም ቢሆን የጠራኋችሁ ጀስት ትላንትና ስለተፈጠረው ነገር ቡዜም ቢሆን ብዙ ነገር አውታናለሽ ዴቭም ቢሆን በቃ በዙሪያችን ያሉ ሰዎች ከኛ የተሻሉ ስለሆኑ በጣም ብዙ ሽማግሌዎች ተሰብስበው ስለነበር በእድሜም ስለሚበልጡን መከሩን በቃ ተመለስን ገባሽ ያንን ነገር ነው ዛሬ እዚህ ጋር እንትን ለማለት የመጣ ነው ነገር ደግሞ ማን ነው እሱንም ሶሪ ለማለት እናንተንም ሶሪ ለማለት የበቃ ነው ምክንያቱም ብዙ ጊዜ ሲሸውዱንና ሰላምቱብን ሲቀልዱብን የኖሩ ሰዎች ናቸው ሩታ ያለ ምክንያት እኛን ይቅርታ ጠይቀን ምክንያቱም የሆነ ነገር ለመፍጠር ነው የሞከረች ያለችው ስለዚህ እንሂድ በቃ እኔ አላውቅም ማሰብሻለሽ ኦሬዲ ተራራቸውን አምነው እንደዚህ ልጆች ይቅርታ እየጠየቁ ነው አይደል ያሉት ምን ገርሽ እኮ ሼር ነው ልንገርሽ እነዚህ ልጆች ጥፋታቸውን አምነው ይቅርታ እየጠየቁ ነው ያሉት ስለዚህ እኛ በቃ ችግር የለውም ይቅርታ እናደርግላቸው ከዚህ በኋላ ለመገናኘት እኮ ነው በምንም አይነት ጉዳይ ግን ደግሞ ጥፋታቸውን እውነት አምነውና ተሰምቷቸው ከሆነ ይቅርታ እየጠየቁ ያሉት ኦኬ ይቅርታችሁን ተቀበለናል ግን ከዚህ በኋላ መገናኘት ነገር ማለት መገናኘት ታርቀናል ብለህ ደግሞ ነገ ኤፍሬም የሆነ ነገር ሲጠራክ ሄደክ የሆነ ነገር እንዲፈጠር አልፈልግም እኔ ገባህ አይደለ ተጣልተን ነበር ታርቀናል ሶ ከዚህ በፊት ሲፈጥሩት የነበሩትን ነገሮች ስለዚህ ተጣልተን እንድንቀር ነው የምትፈልጊው ነው አንቺ ፍላጎትሽ ምንድነው ነው ይኸውልህ ኤፍሬም በራስህ አንደበት እኮ የእናቴ ልጅ አይደለም ከዚህ በኋላ የእናቴ ልጅ አትሆንም ምናምን እያልከ ነበርኩ አንተ ነህ ከኔ በኋላችሁ እኮ አልገባውም ግን ደግሞ የነገርኩህ ነው እሱ ነገር ደግሞ ላስረዳሽ ይኸውልሽ አንድ ነገር ማዳምጠኝ ሁልጊዜም እኛን ይቅርታ የምትጠይቁት የሆነ ነገር ፍለጋ ነው ሶ አስፈላጊ አይደለም ህይወታችሁን ኑሩ እንደገና ደግሞ ይቅርታ ዛሬ መጠየቃችሁ ምንም እኔ አልጣመኝም ይኸውልሽ አሁን የምታወሪው ነገር ኦሬዲ ተባብለናል እኔና እሱም አትደርስብኝ እኔም አትደርስብኝ ተባብለናል ግን ደግሞ ከሁለታችንም የምትበልጥ እህታችን ታላቅ እህታችን አለች ስለዚህ ትናንትና አውርታኛለች ይኸውልህ ሐሳቤን የሚያስቀየረችኝ እሷ ናት ልክ ነው እኔ አንድ ነገር ልነግርህ ፈልጋለሁ እዚህ ጋር ማለት ነው አሁን ታላቅህ ሌላ ነገር ስላወራሽ ምናምን ብቻ ሳይሆን እሷ የፈለገውን ነገር ልታወራ ትችላለች ሄርሜላ የፈለገውን ነገር ልትችያለሽ ግን እዚህ ጋር ቤተሰብ ነው የተመሰረተው ቤተሰብ ነው ያለው በፈለግሽበት አይነት ወይ ልታስብ ይቻለሽ ቆርጦ ሊቆረጥ ወይም ደግሞ ተለያይቶ ሊለያይ የማይችል ነገር እንደሆነ መቼም ጠንቀሽ ታውቂዋለሽ አሁን እዚህ ጋር ኤፍሬም ምንም ብትናገሪው ወይ ምንም ብትይን
ካለፈው ነገር አንፃር ሊሆን እንደሚችል ስለምረዳ ጀስት ልረዳሽ እችላለሁ። ግን ደግሞ እኔ እንጃ እንዴት ብዬ እንደምነግርሽ አላውቅም። ግን ኢትስ ኦኬ ኖርማል ነው። እኛ አሁን ይቅርታ ለማለትና ለምን ነገሮችን ይኸውልሽ አንድ ነገር ልንገርሽ ሄርሜላ፣ ምን አለ መሰለሽ ከዚህ በፊት እኛ እናንተ ባጠፋችሁት ነገር እልህ ምናምን ልንገባባ እንችላለን ምናምን። ግን ደግሞ ጀስት ባላጠፋችሁት ጥፋት ደግሞ እኛ ጥፋታችንን ስለምናምንና ባልተፈጠረ ነገር ላይ እናንተን ስም ስላነሳን ጥፋታችን ገብቶን ይቅርታ ልንጠይቃችሁ የመጣ ነው። ከይቅርታ በላይ ደግሞ እዚህ ምድር ላይ ምንም ነገር አለ ብዬ አላስብም። አሁን ደግሞ ይቅርታው መቀበል አይፈልግሽ አንቺን ብትሆኚ ከዚህ በፊት በመሀል ስጋ ናቸው ምንም ቆርጦ የሚጣል ነገር አይደለም። ብዙ ጊዜ ኤፍሬምን ከአብርሃም ጋር የሚያጣላ የሚያጨቃጭቅ እንዲጣሉ የሚያደርግና እንዴ ወንድም እንዲህ ነው እንዴ የሚባል ነገር ስትፈጥሪ ነው ሰው ነሽ። ዛሬ ላይ እኔ ይሄን ነገር እናንተ የሆነ ነገር አስባችሁ ነው ይቅርታ አያስፈልግም ስላልኩኝ እኔ ወንድምነታቸውን ለመካሽ ወይም ደግሞ ወንድም እንዳይሆኑ አይደለም እያደረኩ ያለሁት። አንቺ ነሽ ብዙ ጊዜ ለማጣላት ብዙ ነገር እያደረግሽ ያለሽ ገባሽ አይደል? አይ ዶንት ኬር በቃ ይኸውልሽ ሩታ ያትከራከሪ አንደኛ ይቅርታ ነው የመጣለው ከነሱ ጋር መከራከሩ ማያስፈልግም። እናንተ ልብ ስለሚያውቁት ይቅርታ ብለው ብዙ ነገር ሊገቡ ነው የፈለጉት እንጂ ሩታም ሆነ ኤፍሬም እንደዚህ ቆሞኛን ይቅርታ እንደማይጠይቁን በጣም ግልጽ ነው። እኔ በደንብ ባርጌ ለምን ሰው አይደለም ለምን ይቅርታ እንጠይቁ? ችግር የለውም። በደንብ ባርጌ ሩታን ታርቀን እና ሩታ በደንብ አይቻታለሁ። እንዲህ ነው ስታወራኝ ነበረችው። ስለዚህ ምንም ከዚህ በላይ እናንተ መሸወድ አለብን ብዬ አላስብም። እንዴት ነው አብርሃም ይኸውልህ መጀመሪያ የእሷን ሀሳብ መቀበል የለብህም። ምክንያቱም ያ ይቅርታ ነው እየጠየቅን ያለ ነው። ይቅርታ ደግሞ ማድረግ ትልቅነት ነው እንጂ ትንሽነት አይደለም። በመጀመሪያ ደረጃ አሁን ምን መሰለሽ እኛንም ይቅርታ ጠይቀናቸው ክፉ ናቸው ከሚያስብሉን በቃ ኦልሬዲ ይቅርታቸውን ተቀበለን ከዚህ በኋላ ግን አለመገናኘት ነው አማራጭ ነው። ገባሽ አይደለ? በቃ እነዚህ ልጆች እውነት ተሰምቷቸው ጥፋታቸውን አምነው ሊሆን ይችላል አናውቅም። እሱ ፈጣሪ ነው የሚያውቀው። ገባሽ? ግን ደግሞ እኔና አንቺ ከዚህ በኋላ እነሱን ሳናውቃቸው ቀርተን አይደለም ሁሉንም ነገራቸውን እናውቃለን። በእነሱ ወጥመዱት እኛ ልንገባ አንችልም። ገባኝ። ግን እናንተ ደግሞ ይቅርታን ስንቀበላቸው ምን እንደሚያስቡ ታውቃለህ? ሞኝ ናቸው፣ ሸወር ናቸው፣ የሆነ ነገር ነው የሚሉት። እኔ እምነቴን አጥቻለሁ። አብርሃም በግልጽ አማርኛ ነው ማለት። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ኤፍሬም ብዙ ተቆጥተኛለች ትላንቱን የተነጋገርነውን አይታ። ምክንያቱም ኤፍሬምም ጥሩ ነገር አላደረገም በዚህ በተፈጸመው ነገር። በዚህ ልክ ምን ነው የእናትን ልጅ የተወስደዋል? ምንም ቢሆን የእናትን ልጅ ነውና ክፋትን ቢኖርበት ባይኖርበትም ያው የእናት ልጅ ነው። ሰው ዞሮ ዞሮ ደግሞ መገናኘቱ አይቀርም። ሄርሜላ እንግዲህ አልተቀበለችም፣ ምንም አልተወጣላትም። እሱ ደግሞ ይቅርታ ሊያረግላቸው ፈልጎ ነበር መሰለኝ። ምን አምናህበት ነው እንዲያውን ይቅርታ የምታረግላቸው ብላ እጁን ጎትታው ሄዳለች። ያው ቪዲዮም ላይ መግቢያው ላይ አይታችሁታል። እንግዲህ እነሱም ስለከሰስናችሁም ይቅርታ ልንጠይቃችሁ ነው እያመጣ ነው ብለዋቸዋል። እናንተም በቃ ተዋቸው፣ ከህይወታቸው ሩታና ኤፍሬም እናንተም ከና አብርሽ ህይወት ውስጡ እነሱም ደግሞ ከእናንተ ወጥቶ እናንተም የራሳችሁን ህይወት ብትኖሩ ይሻላል ባይ ነኝ። ምክንያቱም ከአሁን በኋላ ይቅርታ ነው አይደል ፈለጋችሁት? ይቅርታ አድርጌላችኋለሁ ግን